መጀመሪያ እንዴት ዋልሽ ምናምን ብለህ ሳመኝ። ካልቻልክበት ደግሞ እኔ ላስተምርክ እንዴት እንደሚሳም። እንጠጣለን፣ አብረን እናድራለን፣ ፏ እንላለን። ምንድን ነው ይሄን ያክል? በማደርገው ነገር ልትበሳጭ አይገባም። ጥሩ ጊዜ እናሳልፋለን። ከኔ ምን አተህ ነው ሌላ ቦታ ሄደህ ከሌላ ሴት ጋር ተኝተህ አንተ የለኝ የሚሰስ ግን ቢሆንም ግን ፍቅር ያሸንፋል አይደል? ስለዚህ ሲመጣ ደግሞ እርግጠኛ ነኝ አሁን እዚህ ሩም ውስጥ ብቻውን ምናምን ይደብረዋል። እኔ እያለሁ ለምን ግራ ጎኑ እያለውለት የወደፊት ተስፋው ህልሙ እያለውለት ለምን ብቻውን እዚህ ሩም ውስጥ ይሰቃያል? ስለዚህ እኔ ከጎኑ ለመሆን መጥቻለሁ። ቤተሰብ ዛሬ እኔ ነኝ ባለ ርዕስና እኔ ነኝ ባለ ቪዲዮ ነው የመጣሁት ማለት ነው። መግቢያው ላይ እንደሰማችሁ እንዳያችሁ እንግዲህ ዛሬ ሀይሚ ዘና ፈታ ስቃ ነው የመጣችሁ ማለት ነው። በጭባጭ እዩ የለችም። በሀይሚና በብሩኬ የተጨነቃችሁ ሰዎች እንኳን ደስ አላችሁ እላለሁ። ከሀይሚ ጋር ጉዞ ወደፊት ነው የሚለው ማለት ነው። እንግዲህ እኛ ሰዎች እስከዛሬ የምንታገለው የነበረ ለዚህ ነው። የሰው ህይወት አታበላሹ፣ በሰው ህይወት አትግቡ የምንለው ለዚህ ነው። አያችሁ አይደለም? ሀይሚና ብሩኬ እንዲለያዩ ብትታገል ብትወጣ ብትወርድ አልሆነላችም። ግን ዞረው ግን አንድ ሆነዋል ማለት ነው። ማን ነው ያፈረ? እዩ ማለት ነው። አሁን አያችሁ አይደለም? እዩ ጥጓን ይዛ ቁጭ ብላለች። ብሩኬ እና ሀይሚ አንድ ሆነዋል ማለት ነው። ስለዚህ አሁንም ወደፊትም ማለት ነው የሰው ትዳር መታፈርሱ እሷን አስወጥቻት እኔ ይገባለሁ የምትሉ ሴቶች ስነ ስርዓት ያዙ ማለት ነው። ከኋላ የመጣ ቂጣ መጣ ብላለች ሀይሚ ራሷ መልሰዋለች ማለት ነው። ስለዚህ አሁንም ወደፊትም ማለት ነው ሀይሚና ብሩኬ አይለያዩ፣ ጉዞ ወደፊት ናቸው። ብዙዎቻችሁ የሀይሚና የብሩኬ ደጋፊዎች ጎበዝ አንበሶች ጀግኖች አላችሁ ማለት ነው። እኛ በምክንያት ነው የሀይሚ ደጋፊዎች ጀግና አንበሳ የምንላቸው ማለት ነው። ለምሳሌ በቲክቶክም ይሁን በዩቲዩብም ይሁን ታውቃላችሁ፣ የሚወድ ሰው ይደግፋል፣ የማይወድ ሰው ደግሞ አይደግፍም ማለት ነው። የሀይሚ ግን ልዩ ናቸው ማለት ነው። እውነቴ ነው የምላቸው። እኛ ብዙ ቦታ እንሄዳለን፣ ብዙ ነገር እናያለን፣ ግን በብዙ ቦታ ስማቸው የሚጠራ የሀይሚ ደጋፊዎች ናቸው ማለት ነው። የሀይሚ ደጋፊዎች ጀግኖች አንበሶች ናቸው ማለት ነው። አሁንም ቢሆን ሀይሚና ብሩኬ አይለያዩ፣ ጉዞ ወደፊት ናቸው። እንግዲህ ሀይሚ ብላለች ብሩኬ እንዳይጎዳብኝ እንዳይቦዝንብኝ ብላ ቤቱን እንዴት እንዳጸዳችው እንዴት እንዳረገችው ሻማ ለኩሳ የሚጠጣ ነገር ገዝታ አበባዎች ምኖች አዘጋጅታለች። ይህ ፊት ለፊት ስክሪንሾት ላይ አርጌዋለሁ ማየት ትችላላችሁ። እና የአራዳ ልጅ የምላት ለዚህ ነው ማለት ነው። ስለዚህ ብሩኬም ከዚህ በፊት ተናግረዋል። እኔ ከሀይሚ ውጭ ወደ ውጭ እኔ ከሀይሚ ውጭ ሌላ ሴት አላይም፣ ከህይወቴ ውጭልኝ፣ ከሀይሚ ጋር አታለያይም ሲላት ነበረ ማለት ነው። ግን ዛሬ ግን አይታቸዋል አይደለም? አንዱ ሆነው ስቀው ተደስተው መጥተዋል ማለት ነው። እና አሁንም ቢሆን ለማናችንንም ለትምህርት የሚሆንን ነገር ነው። የሰው ህይወት የሰው ትዳር ማፍረስ የለብንም። አንቺ ውጭና እኔ ልግባ ማለት የለብንም። መጨረሻ ላይ የምንወድቀው ማን ነው? ከኋላ የመጣ ነው ማለት ነው። ምንም ቢሆን ወንዶች ይላሉ ከኋላ የመጣች ሴትና ከፊት ለፊት የመጣች ሴት አንድ አይደለም። የበኋላ ፍቅረኛና የፊት ለፊት ፍቅረኛ አንድ አይደለም ይላሉ። ስለዚህ ከኋላ የመጣች ኋላም ናት፣ ከፊት ለፊት የመጣች ደግሞ ፊት ናት ማለት ነው። ስለዚህ እኛ እስከ ዛሬን ሀይሚ ነው እንጂ የምናውቀው እዩን አናቃትም ነበረ። ዛሬ ግን አፍራ ቁጭ ብላለች። አያችሁ አይደለም? አፍራ ጥጓን ይዛ ቁጭ ብላለች። ዛሬ ግን ሀይሚና ብሩኬ ዘና ፈታ እያሉ ነው። አይታችኋል። በሚያምር ቤት በሚያምር አልጋ ዘና ፈታ ብለው እየተጫወቱ እየተወያዩ ነው ማለት ነው። አሁንም ደግሞ ስቀው ተደስተው ይመጣሉ። በጉጉት እንጠብቃቸዋለን ማለት ነው። ሀይሚና ብሩኬ ይለያዩ የምትሉ ሰዎች ሀይሚና ብሩኬ ሳይሆን የሚለያዩ እናንተ ነው ከትዳራችሁ የምትለያዩ ማለት ነው። እመኑኝ ማለት ነው። አሁንም ቢሆን ሀይሚና ብሩኬ ጉዞ ወደፊት ማለት ነው። ወደ ኋላ የለም። በሰብስክራይብም ይሁን በምንም ይሁን እያደጉ ይመጣሉ እንጂ መቼም ወደ ኋላ አይሉ ማለት ነው። ለማንኛውም ላይ ሰብስክራይብ የምታደርጉም ከልብ